ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ሁጃጆች በተቀመጠላቸው የጊዜ ገደብ እንዲመዘገቡ ጥሪ ቀረበ። ዶክተር መቅደስ ዳባ የጤና ሚኒስትር ከቅርብ ጊዜ ወዲህ ከፍተኛ ፕሮጀክቶችን ይዞ እየመጣ እንዳለ አሳወቁ። ሐማስ ትጥቅ እንደማይፈታ አስታወቀ። ሩሲያ ኔቶን ለማጥቃት በዝግጅት ላይ እንደምትገኝ ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የሐጅ ኮሚቴ ሁጃጆች በተቀመጠው የጊዜ ገደብ እንዲመዘገቡ አሳሰበ። የሐጅ ኮሚቴ በ30 የምዝገባ ጣቢያዎች የሚያደርገውን የሁጃጆች ምዝገባ እያደረገ መሆኑን አስታውቋል። ኮሚቴው ለምዝገባም ሆነ ለሐጅ ጉዞ የሚያስፈልጉትን ቅድመ ሁኔታዎች፣ የገንዘብ የክፍያ መጠንን እና ልዩ ልዩ ቴክኒካዊ ጉዳዮችን በተመለከተ በተለያዩ የመገናኛ ዘዴዎች ይፋ ማድረጉ ይታወሳል። የሐጅ ተጓዦች የአገልግሎት ጊዜያቸው ከ1 ዓመት ያላነሰ ፓስፖርት፣ ማንነትን የሚገልጽ መታወቂያ፣ በቡድን ወይም በጀማዓ መጓዝ የሚፈልጉ ሙህሪም ወይም ተጣማሪ ቤተሰብ ማስከተል፣ በጉዞ ሂደት እንዳይነጣጠሉ አስቀድሞ መረጃውን በማሟላት አንድ ላይ መመዝገብ፣ የሳውዲ አረቢያ የሐጅ ሚኒስቴር ያወጣውን የጤና ምርመራ ማረጋገጫ
ሰርተፊኬትና የቢጫ ወባ ክትባት ካርድ ማቅረብ ይጠበቅባቸዋል ብሏል። ኢትዮጵያ አፍሪካዊ ችግሮችን በአፍሪካውያን ለመፍታት በቁርጠኝነት እየሰራች ነው ሲሉ የመከላከያ ሚኒስትሩ ተናገሩ። በአፍሪካ ህብረት አዘጋጅነት ሲካሄድ የቆየው 17ኛው የአፍሪካ የመከላከያ መሪዎች ጉባኤ ላይ ንግግር ያደረጉት ሚኒስትሯ አይሻ መሐመድ ጉባኤው እያንዳንዱ የአፍሪካ ቀጠና ተግዳሮቶች ያሉበት በመሆኑ ችግሮቹን በፍጥነት የሚፈታ የተባበረ የአፍሪካ የተጠንቀቅ ኃይል አስፈላጊነት ላይ መወያየቱን ገልጸዋል። የመከላከያ መሪዎቹ የአፍሪካን የሰላም እና የጸጥታ ችግሮችን የሌላ አህጉር ጣልቃ ገብነት ሳያስፈልግ እንዴት በራስ አቅም ብቻ መፍታት እንደሚቻል በዝርዝር መወያየታቸውም ተነግሯል። ጉባኤው አህጉሪቱ እየተጋፈጠች ያለችውን የሽብርተኝነት፣ መፈንቅለ መንግስት፣ ህገወጥ የሰዎች ዝውውር፣ የእርስ በርስ ግጭት፣ የሰብአዊ መብት ጥሰትና ሌሎች የደህንነት ቀውሶችን በተባበረ ክንድ መፍታት ላይ ያለመ እንደነበር ተገልጿል። የኢትዮጵያ የመከላከያ ሰራዊት ለሶማሊያ ህዝብ ሰላም ላበረከተው አስተዋጽኦ በስብሰባው ከፍተኛ እውቅና እንደተሰጠው ሰራዊቱ በማህበራዊ ሚዲያ ገጹ ላይ አስነብቧል። ለ24.8 ሚሊዮን ህፃናት የፖሊዮ ክትባት ሊሰጥ እንደሆነ ዶክተር መቅደስ ዳባ ተናገሩ። በዚህ ዓመት በሀገር አቀፍ ደረጃ ለ24.8 ሚሊዮን ህፃናት የልጅነት ልምሻ ፖሊዮ መከላከያ ክትባት ይሰጣል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ሚኒስትሯ ሀገር አቀፍ የተቀናጀ የፖሊዮ መከላከያ ክትባት ዘመቻን በዛሬው ዕለት በሲዳማ ክልል ሐዋሳ ከተማ አስጀምረዋል። ፖሊዮ አሁንም የዓለም ፈተና ሆኖ ቀጥሏል ያሉት ሚኒስትሯ የህፃናትን የወደፊት ዕጣ ፈንታ ለማስቀጠል ፖሊዮን ማጥፋት የግድ መሆኑን አንስተዋል። በዚህ ዓመት በሀገር አቀፍ ደረጃ ለ24.8 ሚሊዮን ህፃናት የፖሊዮ መከላከያ ክትባት እንደሚሰጥ ገልጸው አስፈላጊው ቁሳቁስ ወደ ክልሎች ተጉዞ ክትባት መጀመሩን ተናግረዋል። እስካሁን በ7 ክልሎች በተደረገው የፖሊዮ ክትባት ዘመቻ ከ8 ሚሊዮን በላይ ህፃናት ተከትበዋል ያሉት ሚኒስትሯ የክትባት ዘመቻው እንዲሳካ ከ5 ዓመት በታች የሆኑ ህፃናት በሙሉ መከተብ እንዳለባቸው አሳስቧል። የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ በበኩላቸው የፖሊዮ ክትባትን ለማዳረስ በክልሉ በሁሉም ዞኖች ለማህበረሰቡ የግንዛቤ ማስጨበጥ ስራ ተከናውኗል ብለዋል። በጋዛ ነፋስ ቀላቅሎ በጣለው ከባድ ዝናብ ሰዎች መሞታቸው ተገልጿል። በጋዛ የጣለው ከባድ ዝናብ በሰዎችና በንብረቶች ላይ ከፍተኛ ጉዳት ማድረሱን ዋፋ የዜና ወኪል ዘግቧል። በሰሜን ጋዛ ቢር አናጃ ተፈናቃዮች በሚገኙበት በመጠለያ ካምፖች ላይ በደረሰ የመደርመስ አደጋ 5 ፍልስጤማውያን ህይወታቸው እንዳለፈ ተዘግቧል። በሌላ በኩል ዛሬ ንጋት ላይ ደግሞ በምዕራብ ጋዛ ከተማ ረማል ሰፈል የተፈናቀሉ ሰዎችን የያዙ ድንኳኖች ላይ ትልቅ ግድግዳ በመውደቁ 2 ተጨማሪ ሰዎች ማለፋቸው ተገልጿል። ባለፉት 24 ሰዓታት ውስጥ በጋዛ በጣለው ከፍተኛ ዝናብና በድንኳን መውደቅ አደጋ ቢያንስ ከ10 በላይ ሰዎች ህይወታቸው እንዳለፈና በርካቶችም ከፍተኛና ቀላል አደጋ እንደደረሰባቸው ዋፋ ሚዲያ አስታውቋል። የሲቪል መከላከያ ቡድኖች ባወጡት መረጃ መሰረት ባለፉት ሰዓታት ውስጥ በአልከራማና ሼክ ሬድዋን ሰፈሮችን ጨምሮ ቢያንስ 10 ቤቶች ተደርምሰዋል ብለዋል። ሐማስ ትጥቅ እንደማይፈታ አስታወቀ። እስራኤል የሐማስ ቡድን ሙሉ በሙሉ ትጥቅ ይፈታል ብትልም ሐማስ ሐሳቡን እንደማይቀበለው አስታውቋል። በአሜሪካ በቀረበው የሰላም ስምምነት መሰረት የሐማስ የነጻነት ቡድን ሙሉ በሙሉ ትጥቅ መፍታት እንዳለበት ሐሙስ ዕለት እስራኤል ማስታወቋን ተከትሎ ከሐማስ ተቃውሞ ገጥሟታል። የሐማስ ከፍተኛ አመራር የትጥቅ መፍታት ሐሳብ ተቀባይነት የሌለው መሆኑን ተናግረዋል። በአሜሪካ የቀረበው ባለ 20 ነጥብ የሰላም ስምምነት እቅድ የሐማስ ቡድን ትጥቅ የሚፈታበትና ጋዛ ከጦር መሳሪያ ነፃ የምትወጣበት ነው ሲሉ የእስራኤል ባለስልጣናት ለኤፍፒ የዜና ወኪል ተናግረዋል። ይህ በእንዲህ እንዳለ የሐማስ ከፍተኛ አመራር የሆኑት ካሊድ ሚሻል ረቡዕ ዕለት ለኳታር የዜና ጣቢያ አልጀዚራ በሰጡት ቃለ ምልልስ ላይ ቡድኑ በፕሬዝዳንት ዶናልድ ትራምፕ ከቀረበው የሰላም ስምምነት የሐማስ ቡድን ትጥቅ ይፈታል የሚለውን ሐሳብ ተቀባይነት የለውም ብለዋል። በዩኤስኤ የሚደገፈው የተኩስ አቁም ስምምነት
ሶስት ምዕራፎችን ያካተተ ሲሆን የመጀመሪያው ምዕራፍ የፍልስጤም ታጣቂዎች የቀሩትን የእስራኤል እስረኞች እንዲለቁና እስራኤል ፍልስጤማውያን እስረኞችን እንድትፈታ የሚያስገድድ ነበር። በአብዛኛው በሁሉም አካላት ስምምነቱ ተግባራዊ ሆኗል። ሁለተኛው ምዕራፍ የእስራኤል ወታደሮች በኃይል ከያዟቸው የጋዛ ግዛቶች የሚወጡበትና በዓለም አቀፍ የሰላም አስከባሪ ኃይሎች የሚተኩበት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ሁለተኛው ምዕራፍ ስምምነት ሊገባ መሆኑን መናገራቸው ይታወሳል። የአሜሪካ ሙስሊሞች ግንኙነት ካውንስል የፍሎሪዳ ገዢ በካውንስሉ ላይ ያቀረቡትን ሐሳብ አጣጣለ። የአሜሪካ ሙስሊሞች ግንኙነት ካውንስል ኬር የፍሎሪዳ ገዢ ሮን ዲሳንቲስ ካውንስሉን ምንም መሰረት በሌለው ሁኔታ በሽብር መፈረጃቸውን ተችቷል። የፍሎሪዳ ገዢ ሮን ዲሳንቲስ የአሜሪካ ሙስሊሞች ግንኙነት ካውንስልን ጨምሮ ሌሎችን ሙስሊም ወንድማማቾችን በሽብር በመፈረጅ ክስ እንዲመሰረትባቸው ትዕዛዝ አስተላልፏል። ካውንስሉ ሮን ዲሳንቲስ ፈርመው እንዲፈጸም ያስተላለፉት ትዕዛዝ ለበርካታ ሙስሊም ጠል እንቅስቃሴዎችና ውንጀላዎች በር ስለሚከፍት ውንጀላው አደገኛ ነው ብሏል። ሮን ዲሳንቲስ እንዲፈጸም ያስተላለፉትን ትዕዛዝ ስም አጥፊና የህገ መንግስታዊ ነው ብሎታል። የአሜሪካ ሙስሊሞች ግንኙነት ካውንስል አሜሪካን ኢስላሚክ ሪሌሽን ካውንስል ሙሉ በሙሉ በአሜሪካ ሙስሊሞች የተመሰረተ ሲሆን የሙስሊሞች መብት እንዲከበርና በእርዳታ የሚደገፍ ድርጅት እንዲሆን ሆኗል። ይህን ተከትሎ ካውንስሉ በቴክሳስ መሬት እንዳይገዛና በፍሎሪዳ የመንግስት ኮንትራቶች ውስጥ እንዳይሳተፍ ተከልክሏል ያሉት የአሜሪካ ሙስሊሞች ካውንስል ምክትል ዳይሬክተር ኤድዋርድ አህመድ ሚሼል ትዕዛዙ የማይነሳ ከሆነ ክስ እንደሚመሰርቱ አስታውቀዋል። አሜሪካ የቬንዙዌላን ነዳጅ በሚያመላልሱ 6 መርከቦች ላይ አዲስ ማዕቀቦች ጣለች። አሜሪካ የቬንዙዌላን ነዳጅ ያመላልሳሉ የተባሉ 6 መርከቦች ላይ አዲስ ማዕቀቦች ጥላለች። በቬንዙዌላ የባህር ዳርቻ የነዳጅ ታንከርንም በቁጥጥር ስር አውላለች። አሜሪካ ህገወጥ ያለችው የፕሬዚደንት ኒኮላስ ማዱሮ አስተዳደር ላይ በማነጣጠር ፕሬዝደንቶቹና ዘመዶቹ አጋሮቿ ላይ ማዕቀብ ጥላለች። የዋይት ሃውስ ቃል አቀባይ ካሮላይን ሊቬት እንዳሉት የተያዘው መርከብ በህገወጥ መንገድ ነዳጅ የሚያመላልስ ነው። ዘስኪፐር የተባለው መርከብ ነዳጅ ወደ አሜሪካ ወደብ እንደሚያመላልስ ጠቅሷል። የመርከቡ መያዝና አዲስ ማዕቀቦች መጣላቸው በአሜሪካና በቬንዙዌላ መካከል ያለውን ውጥረት አባብሷል። አሜሪካ አደንዛዥ ዕፅ ያመላልሳሉ ባለቻቸው ጀልባዎች ላይ በተከታታይ ጥቃት ስትፈጽም ቆይታለች። ግዙፍ የጦር መርከቧንም በካሪቢያን ባህር አሰማርታለች። ቬንዙዌላ ወደ አሜሪካ ለሚገባው አደንዛዥ ዕፅ ተጠያቂ ናት በሚል አሜሪካን ትከሳለች። ቬንዙዌላ በዓለም ትልቅ የሆነ የነዳጅ ክምችት ያላት ሀገር ናት። አሜሪካም የነዳጅ ሀብቷን ለመመዝበር እንደምትፈልግ ወንጅላለች። ዘገባው የቢቢሲ ነው። ሩሲያ ለአሜሪካ ትልቅ አጋር ልትሆን ትችላለች ሲል ታዋቂው ጋዜጠኛ ታከር ካርልሰን ተናገረ። ሩሲያ ካላት የቆዳ ስፋትና የተፈጥሮ ሀብት አንጻር ለዋሽንግተን ከማንም የተሻለች ነች ብሏል። ካርልሰን የተሻለውን ከመመኘትና ለአሜሪካ ትቅደም መርህ ሩሲያ እጅግ ጠቃሚና አስፈላጊ ሀገር ናት ሲል በራሱ የዩቲዩብ ቻናል ተናግሯል። ሞስኮ ትልቅ የቆዳ ስፋት ያላት የብዙ ማዕድን ባለቤትና የኃይል ክምችት የተጎናጸፈች በመሆኗ ለአሜሪካ አጋዥ መሆን ትችላለች ሲል ገልጿል። በመከራ ጊዜ የሚረዳህ ከፈለክ ብቸኛዋ አማራጭ ሞስኮ ብቻ ናት ከፊት የምትሰለፍ ሀገር ብሏል። የአሜሪካና የሩሲያ ግንኙነት በቀድሞ ፕሬዝደንት ጆ ባይደን በዩክሬን ጦርነት ምክንያት ተቀዛቅዞ የነበረ ቢሆንም የትራምፕ ዳግም ወደ ስልጣን መምጣት የሀገሪቱን ግንኙነት እንዲሻሻል ሆኗል የሚሉ በርካቶች ናቸው። ይህ የካርልሰን አባባል ሞስኮና ዋሽንግተን ለወደፊት አንድ ታላቅ ነገር እንዳላቸው አመላካች እንደሆነ የፖለቲካ ተንታኞች የጋዜጠኛው ሐሳብ ፖለቲካዊ ትርጉሙ ቀላል አይደለም ይላሉ። አርቲ ኒውስ እንደዘገበው የሰሜን አትላንቲክ የጦር ጥምር ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ ቀጣይ ኢላማ ልታደርገን ተዘጋጅታለች አሉ። የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳችን አደጋ የተላበሰ ነው ሲሉ አክለዋል።
ሩቴ በጀርመን በርሊን ባሰሙት ንግግር አሁን ኃይላችንን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉ ተደምጧል። ዛሬ ከፊታቸው የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደግሶልናል ብለዋል። አንዳንዶቹ አስቸኳይነቱን የተረዱት አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ፣ ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉ አስጠንቅቀዋል። ኔቶ ሩሲያ ጦርነት ከጀመረች አንስቶ ከዩክሬን ጎን መሰለፉ፣ አጋርነቱን ማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷ ይታወሳል። ዩሮፒያን ፕራቫዳ ዘግቦታል። ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸውን መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎቻችንን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። የኢትዮጵያ የደረጃዎች ቦርድ በሶስተኛ መደበኛ ስብሰባው ለሀገሪቱ የኢኮኖሚ እንቅስቃሴ ወሳኝ የሆኑ ብሔራዊ ደረጃዎችን ማጽደቁን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ደረጃዎች ቦርድ ሰብሳቢ የሆኑት ዶክተር ካሳሁን ጎፌ ገልጸዋል። ቦርዱ በመደበኛ ስብሰባው ላይ ለረጅም ጊዜ ውይይትና ምርምር የተደረገባቸውን ብሔራዊ ደረጃዎችን ሙሉ በሙሉ መጽደቃቸውን ሚኒስተሩ ጠቁመዋል። እንደ ሚኒስተሩ ገለጻ ከሆነ ከጸደቁት አስገዳጅ ደረጃዎች መካከል ለኢትዮጵያ ኢኮኖሚ አዲስ የሆነውና ሀገራችን በቅርቡ ማምረት የጀመረችው የተፈጥሮ ጋዝ ምርቶች ደረጃ ይገኝበታል ብለዋል። የብሔራዊ ደረጃዎች መጽደቅ የሀገራችንን አምራቾችና አገልግሎት ሰጪዎች ወደ ላቀ ተግባራዊ እንቅስቃሴ እንዲገቡ ከፍተኛ አስተዋጽኦ፣ እነዚህ ደረጃዎች በሀገሪቱ የሚመረቱ ምርቶች ጥራታቸውን የጠበቁና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የላቀ ድርሻ እንደሚኖራቸውም ተነግሯል። ይህ ውሳኔ የኢትዮጵያ ምርት ጥራትና ደህንነት በማረጋገጥ የሀገር ውስጥ የንግድ እንቅስቃሴ ለማጠናከርና የውጭ ገበያ ተደራሽነትን ለማስፋት ወሳኝ ምዕራፍ እንደሆነም ተነግሯል። የቤንዚን ዋጋ 129 ብር ከ12 ሳንቲም መሆኑ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር በአዲስ አበባ ከተማ ተግባራዊ የሚደረግ የነዳጅ ምርቶችን የችርቻሮ መሸጫ ዋጋ ይፋ አድርጓል። በዚህም 1 ሊትር ቤንዚን ነጭ ናፍጣ 129 ብር ከ12 ሳንቲም እንዲሸጥ ተወስኗል የተባለው፣ ነገር ግን የሌሎቹ የነዳጅ ምርቶች ዋጋ ባለበት ይቀጥላል ሲል ሚኒስቴር መስሪያ ቤቱ አስታውቋል። 13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በመነሻ ሀገር በቅድመ ላኪ ተስማሚ ማረጋገጫ ጥራታቸው እንዲረጋገጥ ተወሰነ። የንግድና ቀጠናዊ ትስስር ሚኒስቴር 13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በመነሻ ሀገር በቅድመ ላኪ ተስማሚ ማረጋገጫ አሰራር አማካኝነት ጥራታቸው እንዲረጋገጥ መወሰኑ ታውቋል። ሚኒስቴሩ በሀገር ውስጥ የላቦራቶሪ ፍተሻ ማድረግ የማይችሉ 13 ምርቶችን አስመጪዎች ምርቶቹን በውጭ የጥራት ተቆጣጣሪዎች የምስክር ወረቀት ማቅረብ እንዳለባቸው አረጋግጧል። ይህ መመሪያ የሀገሪቱ የፒቪኦሲ መርሃ ግብር ማብቃቱን ተከትሎ አዲስ የተደረገ የስምምነት ማደስ አካል መሆኑም ተጠቁሟል። ይህ አሰራር ከሚተገበርባቸው ከ13 ምርቶች ውስጥ የኤሌክትሪክ እቃዎች ማለትም ሰርኪዩት ብሬከሮች፣ ጄኔሬተር፣ ዩፒኤስ፣ የፀሐይ ኃይል ምርቶች፣ የእርሻ ትራክተሮች፣ የቤት ውስጥ ማቀዝቀዣዎች፣ ማጠቢያ ማሽኖችና መጫወቻ እቃዎች ይገኙበታል ተብሏል። ከ13 ምርቶች በተጨማሪ ቀሪዎቹ 17 ምርቶች ወደ ኢትዮጵያ ከገቡ በኢትዮጵያ የተስማሚነት ምዘና ደረጃ አማካኝነት አስፈላጊው የጥራት ማረጋገጫ ስራ እንዲከናወንበት ተወስኗልም የተባለው። የዚህ ፖሊሲ ለውጥ ዋና ዓላማም ለተወሰኑ ምርቶች የሚደረገው የጥራት ማረጋገጫ ከሀገር ውስጥ ላቦራቶሪዎች ወደ ዓለም አቀፍ ተቆጣጣሪዎች ማዘዋወር እንደሆነም ተዘግቧል። ዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ የ261 ሚሊዮን ዶላር ብድር ለመልቀቅ መስማማቱ ተሰምቷል። የገንዘቡ ተቋሙና የኢትዮጵያ አመራሮች 4 ዓመቱን የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል የተባለው። በአመራሮቹ ደረጃ የተደረሰው ስምምነት ተከትሎ ኢትዮጵያ ከተቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሎም ይጠበቃል። IMF ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለውን የገንዘብ ተቋሙ የውጭ ምንዛሬ ገበያው ላይ ውድድርና አገልግሎትን ለማሻሻል ቀሪ ስራዎች ያስፈልጋሉም ብሏል። የገንዘብ ተቋሙ የ261 ሚሊዮን ዶላር ብድርን የሚለቀው የተቋሙ ቦርድ ሲያጸድቅ ሲሆን ብድሩ በቦርድ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጣትን ብድርም 2.134 ቢሊዮን ዶላር ያደርሰዋልም ተብሎ ተዘግቧል። በመጨረሻም ወደ ዕለታዊ የቴክኖሎጂ ጥንቅራችን እናልፋለን። ሀያት ከማል ታቀርበዋለች። ጉግል አይን ላይ የሚደረግ ኮምፒውተር የተባለ በኤአይ የሚሰራ ስማርት መነጽር ለገበያ ሊያቀርብ ነው። ጉግል በመጪው የአውሮፓውያን ዓመት በሰው ሰራሽ አስተውሎት ወይም ኤአይ የሚሰራ ስማርት መነጽር ለገበያ እንደሚያቀርብ አስታውቋል። ከዚህ ቀደም ስማርት መነጽር ለማቅረብ ያደረገው ጥረት ባይሳካም በቅርቡ እንደ አዲስ መነጽሩን የሚያስተዋውቅም ይሆናል።
ጉግል በአውሮፓውያኑ 2013 መነጽሩን ሲያስተዋውቅ የወደፊቱ ቴክኖሎጂ ማሳያ ተደርጎ ተወስዶም ነበር። መነጽሩ ከአይን በላይ ጎልቶ የሚታይ ስክሪን የተገጠመለትም ነበር። መነጽሩ በ2015 እንደ አውሮፓውያን አቆጣጠር ከገበያ ውጪ ቢደረግም አሁን ግን በድጋሚ ለማቅረብ ጉግል ወስኗል። ሜታ ባለፈው ዓመት የካቲት ላይ ስማርት መነጽርን ያስተዋወቀ ሲሆን 2 ሚሊዮን ሰዎችም ገዝተውታል። የጉግል ስማርት መነጽር ከሌሎች የጉግል ምርቶች ጋር የተሳሰሩ ናቸው። መነጽሩን የሚያደርጉ ሰዎች እንደ ጄሚኒ ያሉ የጉግል መተግበሪያዎችን መጠቀም ይችላሉ። ጄሚኒ በጽሁፍና በድምጽ ለጥያቄዎች ምላሽ የሚሰጥ የጉግል ቻትቦት ነው። ጉግል ለገበያ ከሚያቀርባቸው መነጽሮች አንደኛው ስክሪን የሌለው ሲሆን ሌላኛው ደግሞ በመነጽሩ ሌንስ ላይ ስክሪን የተገጠመለት ነው። የቴክኖሎጂ ተንታኝ ፓውሎ ፔስካቶሬ ጉግል ከቀደመው ስህተቱ መማር አለበት፣ ከዚህ ቀደም መነጽሩን ያስተዋወቀው መውጣት ከነበረበት ጊዜ ቀድሞ ነው ብለዋል። ጄሚኒ ቻትቦት ስኬታማ ከመሆኑ ጋር በተያያዘ የጉግል ስማርት መነጽር ውጤታማ ሊሆን እንደሚችል ተናግረዋል። ከጉግል ቀድሞ ስማርት መነጽር ለገበያ ካቀረበው ሜታ ጋር ፉክክር ይጠብቀዋል። ሜታ ስማርት መነጽሩን የሰራው ከታዋቂው መነጽር አምራች ሬባን ጋር በመጣመር ነው። የገበያ ትንታኔ የሚሰራው ካውተርን ፓይንት ሪሰርች እንዳለው ከ2025 ወዲህ የስማርት መነጽር ገበያ ተነቃቅቷል። በሰው ሰራሽ አስተውሎት የሚሰራ መነጽር ገበያ ካለፈው ዓመት በ250 በመቶ ጨምሯል። በአውሮፓውያኑ 2013 ለገበያ የቀረበው የጉግል ስማርት ስልክ በቀኝ ሌንሱ ላይ ካሜራ የተገጠመለት ነበር። መነጽሩን በመጠቀም ምስል ማንሳት፣ ድምጽ መቅዳትና ሌሎችንም ዲጂታል እንቅስቃሴዎችን ማድረግ ይቻላል። ስማርት መነጽሩ ይፋ ከተደረገ በኋላ የጉግል መረጃ ደህንነትን ይጥሳል በሚል ትችቶች ሲሰነዘሩ ቆይተዋል። ጉግል መነጽሩን ማምረት እንደሚያቆምም አስታውቆ ነበር። ከዚያ መነጽሩን አሻሽሎ እንደ አዲስ ለገበያ ውሏል። የቢቢሲ የቴክኖሎጂ ዘጋቢ ሮሪ ሴላን ጆንስ የጉግል የመጀመሪያ የስማርት ስልክ ምርት የከሸፈ ሲል ነበር የገለጸው። አይን ላይ የሚደረጉ ኮምፒውተሮች በሚል የተገለጹት ስማርት መነጽሮች ስኬታማ የሚሆኑት ውበትና አገልግሎትን ካጣመሩ ብቻ እንደሆነ አክሏል። መነጽሩ ሲደረግ የሚያምር መሆን አለበት፣ ለመጠቀም ምቹም እንዲሆን ያስፈልጋል ይላል። የቴክኖሎጂ ኩባንያዎች ስማርት መነጽሮች ለአጠቃቀም ምቹ እንዲሆኑ ከመነጽር አምራቾች ጋር ተጣምረው ይሰራሉ። ሆኖም ግን የጉግል መረጃ ጥበቃና የመነጽሮቹ አጠቃቀም ላይ የሚነሱ ጥያቄዎች አሁንም በበቂ ሁኔታ ምላሽ አላገኙም ተብሏል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቶ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ።
የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ